አርእስተ ዜናም በደንበጫ ወረዳ ከሻለቃ 3 ተወርዋሪ አባት ፋኖ አባላት ጋር ስልታዊ ውይይት ተደርጓል። የአጼ ይኩኖ አምላክ ክፍለ ጦር አዲስ የአመራር መዋቅር ማሻሻያ ይፋ አድርጓል። በሱዳን እልቂት ጉዳይ የውጭ ሀገራት ባለስልጣናት ላይ ምርመራ እንዲደረግ ተጠይቋል። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከመልህቅ ልሳን አማራም የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ቆዩም። የአጼ ይኩኖ አምላክ ክፍለ ጦር የአመራርና መዋቅር ማሻሻያ ማድረጉን አስታውቋል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሰውና የአጼ ዘርዓ ያዕቆብ አንደኛ ኮር አካል የሆነው የአጼ ይኩኖ አምላክ ክፍለ ጦር ለሶስት ቀናት የቆየና የ9 ወራት የስራ ግምገማና የተሃድሶ መድረክ ማካሄዱን ገልጿል። ክፍለ ጦሩ ይህንን ስልታዊ ግምገማ ተከትሎ የወደፊት ግስጋሴውን ለማጠናከርና አደረጃጀት ለማዘመን ያስችለኛል ያለውን አዲስ የአመራር መዋቅር ማሻሻያ ለህዝብ ይፋ አድርጓል። የኮሩ የህዝብ ግንኙነት ሪፖርት በላከው መረጃ መሰረት የተደረገው የአደረጃጀትና የአመራር ማሻሻያ በትግሉ ሂደት ውስጥ ክፍለ ጦሩን ይበልጥ ለማዘመንና በላቀ ዲሲፕሊን ለመምራት፣ በዚህ መሰረት የክፍለ ጦሩ አዲስ መዋቅራዊ ይዘት በሁለት ዋና ዋና ዘርፎች በሲቪል ፖለቲካና በወታደራዊ የተከፋፈለ ነው። አወቃቀሩም የሲቪል የፖለቲካና ወታደራዊ መዋቅር ዘርፍን አካቷል። ይህ ዘርፍ በዋና ሰብሳቢ የሚመራ ሆኖም በሶስት ንዑሳን የኃላፊነት ክፍሎች የተዋቀረ ነው። አንደኛም የህዝብ አስተዳደር ኃላፊነት ነው። በአደረጃጀት በሰላምና ደህንነት እንዲሁም በህግና ስነ ምግባር ፍትህ ንዑሳን ክፍሎች የተዋቀረ ነው። የፖለቲካ ዘርፍ ኃላፊነትን በተመለከተም የሪፖርተር የፋይናንስና የግዢ ንዑሳን ክፍሎችን ያካተተ ሆኗል። የወታደራዊ ዘርፍ መዋቅሩን በተመለከተ ይህ ዘርፍ በዋና ወታደራዊ አዛዥ የሚመራ ሆኖ በሶስት ንዑሳን የኃላፊነት ክፍሎች የተዋቀረ ነው። አንደኛው የኦፕሬሽን ኃላፊነት ሲሆን በምክትል የሚመራ የመረጃና መሐንዲስ የዋና ዘመቻ የምክትል ዘመቻና የኦፕሬተር ንዑሳን ክፍሎችን የሚመራ ነው። የወታደራዊ አስተዳደር ኃላፊነትን በተመለከተ የወታደራዊ ህግ የኦርዲናንስና የፐርሶኔል ንዑሳን ክፍሎችን የያዘ ይሆናል። የሎጂስቲክስ ኃላፊነት በምክትል የሚመራ ሆኖም የህክምና እንዲሁም የቀለብና የአልባሳት ንዑሳን ክፍሎችን የያዘ ነው። የኮሩ መግለጫ ማጠቃለያ ይህ አዲስ የተዋቀረው የአመራር መዋቅር የተጀመረውን የህግና ትግል ወደ ላቀ ምዕራፍ ያሸጋግረዋል፣ በአውደ ውጊያው ላይ የተመዘገቡ ድሎችንም ይበልጥ ያጠናክራል የሚል ሙሉ እምነት አለን ሲሉ ለእዙ ህዝብ ግንኙነት ገልጸዋል። በዚሁ መሰረት በተለያዩ የኃላፊነት ቦታዎች ላይ የተመደቡ አመራሮችም ቃለ መሐላ ፈጽመው ስራቸውን በይፋ መጀመራቸውን የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ገልጿል። ከሻለቃ 3 ተወርዋሪ አባት ፋኖ አባላት ጋር ውይይት ተደርጓል። ይህ መድረክ የተዘጋጀው ተወርዋሪ የአባት ፋኖ ኃይል በማደራጀትና በትግል ሂደት ላይ ወታደራዊ ስምሪቶችና የሲቪል አስተዳደሩን ይበልጥ በማቀናጀት የቀጣይ የነጻነት ጉዞውን ስትራቴጂካዊ በሆነ መንገድ ለመምራት ታስቦ እንደሆነ ተገልጿል። በመድረኩ ላይ የጊዜያዊ መንግስትና የእዙ አመራሮች በግንባር ቀደምትነት ተገኝተዋል። በዕለቱ በተደረገ በዚህ መድረክ ላይ የትግሉን የወደፊት አቅጣጫም የሚያመለክቱ ዋና ዋና አጀንዳዎች ቀርበው ጥልቅ ውይይት ተደርጎባቸዋል። በዕለቱ በተካሄደው በዚህ መድረክ ላይ ከተወርዋሪ አባት ፋኖ ተሳታፊዎች በርካታ ጥያቄዎች፣ አስተያየቶች የተነሱ ሲሆን ለተነሱ ጥያቄዎች በጊዜያዊ መንግስት አመራሩ በቂ ማብራሪያ ተሰጥቷል። በመጨረሻም ተወርዋሪ የአባት ፋኖ አባላት የሚሰጣቸውን ማንኛውንም አይነት ግዳጅ በግንባር ቀደምትነት ለመወጣት ዝግጁ መሆናቸውን ተናግረዋል።
በባህር ዳር የፍርድ ቤት የዋስትና ትዕዛዝ ተሰጥቶም የአርበኛ ሳሙኤል ባለድል ባለቤትና እህት በድጋሚ ታስረዋል። በቁጥጥር ስር ውለው በባህር ዳር 7 ዓመት ማረሚያ ቤት በእስር ላይ የሚገኙት የፋኖ አመራር የአርበኛ ሳሙኤል ባለድል ባለቤትና እህቱ ከፍተኛ ፍርድ ቤት የፈቀደላቸውን የዋስትና መብት ፖሊስ ባለመቀበል በድጋሚ በቁጥጥር ስር እንደዋላቸው ታውቋል። ከባህር ዳር የተገኘው መረጃ እንደሚያመለክተው የተከሳሾቹ ጠበቆች ያቀረቡትን መከራከሪያ መሰረት በማድረግ የባህር ዳርና አካባቢው ከፍተኛ ፍርድ ቤት ለእያንዳንዳቸው የ50 ሺህ ብር ዋስትና በመፍቀድ ከእስር እንዲፈቱም ትዕዛዝ አስተላልፎ ነበረ። ይሁን እንጂ የፍርድ ቤቱን ውሳኔ ወደ ጎን በመተው ከህግ በላይ ነኝ ባዩ ፖሊስ የፍርድ ቤቱን ትዕዛዝ በመጣስ ሴቶቹን ከ7 ዓመት ማረሚያ ቤት እንደወጡ በድጋሚ በመያዝ በከተማዋ ከጋምቢ ሆስፒታል ጎን ወደሚገኘው ሁለተኛ ፖሊስ ጣቢያ ወስዶ አስሯቸዋል ተብሏል። ይህ ይፋ የሆነው እስር በህግ ባለሙያዎችና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ትችትን ያስከተለ ሲሆን አገዛዙ በአዲስ አበባ፣ በጅማ፣ በነቀምት፣ በባህር ዳርና በጎንደር የሚከተለውን የህግ የበላይነትን የመጣስና የጭቆና ስልት አንድና ተመሳሳይ መሆኑን የሚያሳይ ነው ተብሏል። በሌላ በኩል ምንም አይነት የፖለቲካና የካድሬ ጫና ሳይበግራቸው ፍርሃትን አስወግደው ህጉ የሚፈቅደውን የዋስትና ውሳኔ ብቻ በነጻነት ለወሰኑ የባህር ዳርና አካባቢው ከፍተኛ ፍርድ ቤት ዳኞች ከፍተኛ ክብርና ምስጋና ቀርቦላቸዋል። ይህ በዳኞቹ የተወሰደው አቋም የፍትህ ስርዓቱን ነጻነት ለማስከበር የሚደረግ ትልቅ ተጋድሎ ተደርጎ እንደሚታይ ነው የመረጃ ምንጮች የገለጹት። በመጨረሻም በሱዳን በተፈጸሙ አስከፊ ወንጀሎች ውስጥ እጃቸው አለበት የተባሉት የተባበሩት አረብ ኤምሬት የኢትዮጵያና የቀጠናው ባለስልጣናት ላይ በዓለም አቀፉ የወንጀለኞች ፍርድ ቤት ICC ምርመራ እንዲደረግ ተጠይቋል። ዓለም አቀፍ የሰብአዊ መብቶችና የህግ ድርጅቶች ጥምረት በሱዳን ዳርፉር ክልል በተቀሰቀሰው ግጭት ለተፈጸሙ እጅግ አስከፊ ወንጀሎች ምቹ ሁኔታዎችን በመፍጠር ረገድ ተሳትፏላቸው የተባሉትን የኢትዮጵያን ጨምሮ የበርካታ ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፉ የወንጀል ፍርድ ቤት ምርመራ እንዲያደርግ ተጠይቋል። ይህ ጥሪ የቀረበው የራኦል ዋምበርግ የሰብአዊ መብቶች ማዕከል ከተለያዩ የህግ የምርመራና የሲቪል ማህበረሰብ ድርጅቶች ጥምረት ጋር በመሆን ነው። አቤቱታው የዓለም አቀፍ የወንጀል ፍርድ ቤት አቃቢ ህግ የውጭ ሀገር ባለስልጣናትና አማላጆች በሱዳን ተፋላሚ ወገኖች የተፈጸሙ ወንጀሎችን ሆነ ብለው በማገዝ ወይንም በማበረታታት ረገድ የተሳተፉ መሆኑን በማንሳት እንዲመረመሩ ጠይቋል። ማመልከቻው የውጭ ሀገር ተዋናዮች ለፈጣን ድጋፍ ኃይሎች RSF እና ለሱዳን ጦር ኃይሎች SAF የጦር መሳሪያዎችን፣ ቅጥረኛ ወታደሮችን፣ ቁሳቁሶችን፣ የሎጂስቲክስ ድጋፎችንና ፋይናንስን በማቅረብ በሲቪሎች ላይ ግፍ እንዲፈጸም አድርገዋል ሲል ከሷል። አቃቢ ህጉ የሮም ደንብ ንዑስ አንቀጽ 25ን መሰረት በማድረግ ይህም የጋራ ዓላማ ባለው ቡድን የሚፈጸሙ ወንጀሎችን ማገዝ፣ ማበረታታት ሆነ ብሎ አስተዋጽኦ ማበርከትን የሚሸፍን ድንጋጌ ነው። ሊኖር የሚችለውንም የወንጀል ተጠያቂነት እንዲመረምሩ አሳስበዋል። እንደ ዘገባው ከሆነ ማመልከቻው የተባበሩት አረብ ኤምሬትና የፈጣን ድጋፍ ኃይሎች RSF ቀጠናዊ ድጋፎችን የለየ ሲሆን ይህም ከኢትዮጵያ፣ ከሊቢያ፣ ከቻድ፣ ከሶማሊያም፣ ከኬንያና ከዩጋንዳ የተውጣጡ ስማቸው ያልተጠቀሰ ባለስልጣናትና አማላጆችን ያካትታል። ይሁን እንጂ ጥምረቱ በማመልከቻው ላይ የተካተቱትን የባለስልጣናት ማንነት በአደባባይ ይፋ ከማድረግ ተቆጥቧል። በተጨማሪም ከሱዳን ጦር ኃይል ጋር በተያያዘ ለሚፈጸሙ ወንጀሎች የቱርክና የግብጽ ሰፊ ሚና በማመልከቻው ተካቷል። የቀረበው ሰነድ ለፈጣን ድጋፍ ኃይሎች የተላኩ ተጠርጣሪ የጦር መሳሪያዎች ከአቡዳቢ ከአላይንና ከራስ አልካይማ የአውሮፕላን ማረፊያዎች ከተነሱ በኋላ በቻድ በሊቢያና በኢትዮጵያ በኩል መሸጋገራቸውን የሚያሳዩ መረጃዎችን ይዟል። ይህ የጦር መሳሪያ አቅርቦት መስመር ከሚያዝያ 2015 ጀምሮ እስከ አሁን ድረስ ስራ ላይ የቆየ መሆኑ ተገልጿል። ይህ አቤቱታም በሮም ስምምነት አንቀጽ 15 መሰረት የቀረበ ይፋዊ መረጃ የመስጠት ሂደት ሲሆን ድርጅቶች ምርመራ እንዲጀመር በማሳሰብ መረጃውን ለዓለም አቀፍ ፍርድ ቤት አቃቢ ህግ የሚያቀርቡበት አሰራር ነው።
የራኦል ዋንበርግ ማዕከል መስራችና ዓለም አቀፍ የቦርድ ሊቀመንበር እንዲሁም የቀድሞው የካናዳ ፍትህ ሚኒስተር ኤርዊን ኮትለር እንዳሉትም ተጠያቂነት ሁከትን በቀጥታ በሚፈጽሙ አካላት ላይ ብቻ ሊገደብ አይገባውም። የግፍ ወንጀሎችን የሚፈጽሙት አካላትና ለነሱ ከለላ በመስጠትም እንዲቀጥሉ የሚያደርጉ መረቦች ያለምንም ቅጣት በተግባራቸው እስከቀጠሉ ድረስ የሱዳን ህዝብ ስቃይ አይቆምም ብለዋል። የተባበሩት አረብ ኤምሬትስ ለፈጣን ድጋፍ ኃይሎች የጦር መሳሪያም ሆነም ሌላ ድጋፍ ማድረጓን በተደጋጋሚ ብታስተባብልም በርካታ ምርመራዎች ግን በቻድና በሌሎችም የጎረቤት ሀገራትም ቀጠናዊ የአቅርቦት መረቦች አማካኝነትም የጦር መሳሪያዎችንና ወታደራዊ ቁሳቁሶችም ለኃይሉ መድረሳቸውን ማረጋገጣቸውን ሚድል ኢስት አይ ጠቁሟል። በዚህ ዓመት ሚያዝያ ወር ላይ ሚድል ኢስት አይ ባወጣው ዘገባ የፈጣን ድጋፍ ኃይሎች አርኤስኤፍ በቤንሻንጉል ጉሙዝ ክልል አሶሳ ከሚገኘው የኢትዮጵያ ወታደራዊ ጦር ሰፈር በሚስጥር ድጋፍ እያገኘ መሆኑን የሚገልጹ ክሶችን ይፋም አድርጎ ነበረ። የኢትዮጵያ ባለስልጣናት ግን ለእነዚህ ክሶች እስካሁን በይፋም የሰጡት ምላሽ የለም። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን እየተከታተላችኋቸውን ይመስሉ ነበረ። በሰላም ዋሉ።